አይናችን ይማትራል አሁን አም ይማትራል ለዛም ነበር ረሱል አለይሂ ሰላቱ ወሰለም አይናችሁ አጅነቢ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታች ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው ተጅዲድ እንደምናረገው ረሱል አለይሂ ሰላቱ ወሰለም ወደ መስጊድ አስር ወቅት ላይ ነው አስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወምደቱል አህካም የቀራችሁ እህቶች ወንድሞች ስለ ትጥበት ሲናገር ነብዩ አለይሂ ሰላቱ ወሰለም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጦት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቀረብ ወደ ሆነችው ወደ አንደኛታችን ቤት ገቡና ሐጃ ፈጸሙ። ሐጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አይደለም፣ ብርድ ልብስ አጠብ አይደለም። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። الرسول عليه السلام متنا أن النساء وجهها شيطان ودبرها شيطان سيتج كفيتهم شيطانات كهالم شيطانات مالت وسواسنات أني ودنا أنت يمتو عندي أجنبي سيت قتجاجو معناته أيهون وده صلاة ممتاتشي عندنا عطوا الناس شو بيتجبجي حاجة ينفذهم ታሪኩን እንደሰማችሁት ነው እንግዲህ ታሪኩ ባለቤት ኡስታዙ እንደነገረን ለሰዎች ሁሉ ሮል ሞዴል ይሆናል የተባለው ነብይ ያደረገው ነው መሐመድ ማለት ነው። የሴት ተረከዝ አይቶ እንደዚህ ከተወሰወሰና ወደ ሚስቱ ሮጦ ሄዶ እንደዚህ ካደረገ በዚህ በ21ኛው ሴንቸሪ ከኛ ጋር ቢኖር ደግሞ ምን ሊፈጠር እንደሚችል ማሰብ ነው። ትክክለኛ ሐዲሱ የሚገኘው ሳሂህ ሙስሊም 1403 ኤሌ ሲሆን መመሪያው ራሱ ቻፕተሩ እንዲላል Chapter Recommendation to the one who sees a woman and is attracted to her to go to his wife or slave woman and have intercourse with her. አንድ ሰው ሴት አይቶ ከተሳበባት ከዛ ከሚስቱ ጋር ሄዶ ወይንም ባሪያውን ግንኙነት ለማድረግ የተሰጠ ምክር ይላል። በእስልምና ሚስቱን ብቻ ሳይሆን ሰራተኛውን መገናኘት ባሪያውን መገናኘት ይችላል። እና መንገሌ አንድ ሴት ካየ አንድ ሙስሊም ሮጦ ሄዶ ባሪያውን ወይንም ቤት ያገኘውን ብቻ ሰራተኛውንም ይሁን ሚስቱን ወሲብ ስለማድረግ ነብዩ ምን እንዳደረገ ቀጠል አድርጎ እንዲላል ጃቢር reported that Allah's messenger saw a woman ጃቢር እንዳስተላለፈው ያላ መልእክተኛ ሴት አየ ይላል and so he came to his wife Zainab as she was tanning a leather and had sexual intercourse with her ከዛ እሷ ዜና የምትባለው ደግሞ ሌዘር እየሰፋይ ነገር ነበር። ከዛ መጣና ግንኙነት አደረጋት። he then went to his companions and told them ከዛ ወደ ባልደረቦቹ ሄደና እንዲህ ሲል ነገራቸው the woman advances and retries in the shape of a devil so when one of you sees a woman he should come to his wife for that will repel what he feels in his heart አንድ ሴት አለ በሰይጣን መልክ ወይንም ባጋንንት መልክ ትመጣለች ትሄዳለች። ስለዚህ አንድ ሰው መንገድ ላይ ሴት ካየ ሮጦ ሄዶ ሚስቱን ግንኙነት ያደርጋት። ምክንያቱም ሴት በሰይጣን ወይንም ባጋንንት መልክ እንደዛ ተሆና ስለምትመጣና ስለምትሄድ እንግዲህ የሱን ስሜት መግታት ስላልቻለ ሴትን ላይ በመንፈረጃት ማለት ነው ካጋንንት ከሰይጣን ጋር መሰላት እህቴ እሱ ተወስውሶ እዛ እየመጣ አንቺን በሰይጣን ይመስልሻል። እሱ ተወስውሶ መንገድ ላይ ሴት ባየ ቁጥር አንቺ ስሜት ውስጥ ባልሆንሽበት መጥቶ ግንኙነት ሊያደርግሽ ተፈቅዶለታል። ይሄ ምን አይነት ሃይማኖት ነው? ምንም ባላሰበችው ላይ መጥቶ ግንኙነት ሊያደርጋት ለሱ የተፈቀደ ነች። የሷ ስሜት በምንም አይጠበቅም አይከበርም። እንግዲህ ይሄን እንዴት ብለን ነው ሮል ሞዴል አድርገን ልንከተለው ምንችለው? ሱናን አቢ ዳውድ 372 ላይ አይሻ ሪፖርትድ አይሻ እንዳስተላለፈችው I used to rub off the semen from the clothes of the messenger of Allah ምን ትላለች አይሻ ከልብሱ ላይ ስፐርሙን
እፈቀፍቅ ነበር ትላለች። ራሱን መግታት ካልቻለ አንድ ሰው እንዴት ነው ለሌሎቹ ሮል ሞዴል የሚሆነው? አያታችሁ መንገድ ላይ ሴት አይቶ እየሮጠ ወደ ቤት ሄዶ ሰራተኛውን ወይም ሚስቱን ግንኙነት አድርጎ፣ ሴቶች እኮ በሴጣን መልክ ይመጣሉ። ሴት መንገድ ላይ ስታዩ ሮጣችሁ ሄዳችሁ ቤት ያለውን ሰው ግንኙነት አድርጉ ብሎ ሄዳችሁ ራሱን ማይገታ አመንዝራ አስተሳሰብ ያለው እንደሆነ ግልጽ ነው። ምክንያቱም መጽሐፍ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ላይ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። አይቶ የሚመኝ ያውም ትዳር ኖሮት ነው እንግዲህ ምኞት ውስጥ የሚገባ ያችን የተመኛትን እያሰበ እዚህ ሴክስ የሚያደርግ ካለ እሱ ከሁለቱም ጋር መንዝሯል። ያ መንዝራነት ነው፣ ራስን አለመግታትም ነው። እንዴት ነው እሱ ይህንን ሮል ሞዴል ነው ብላችሁ ተከተላችሁት ሙስሊሙ ምላሽ ብትሰጡን ደስ ይለናል።